ከዚህ ቀደም በመቀሌና ሐዋሳ ከተሞች የተካሄደው አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ በሶስተኛውና በማጠቃለያው መዳረሻው በባህር ዳር ከተማ ተካሂዷል። የግል ተወዳዳሪዎችን ጨምሮ ከ11 ክለቦች የተውጣጡ 104 አትሌቶች በተሳተፉበት ውድድር በኢትዮጵያ ንግድ ባንክና አማራ ማረሚያ ቤቶች አትሌቶች አሸናፊነት ተጠናቋል። በወንዶች የአማራ ማረሚያ ቤቱ ጀማል ይመር፣ ሀብታሙ ብርሃኑና ያየሰው ጎላን አስከትሎ ሲገባ፣ በኢትዮጵያ ንግድ ባንክ አትሌቶች የበላይነት በተጠናቀቀው የሴቶች ፉክክር ውዴ ከፋለ አበዙ ከበደንና እናትነሽ ሎታውን ቀድማ ገብታለች። ጥሩ ነበረ። ቀላል የሚባሉ ተፈካካሪዎች አልነበሩም። ሙቀቱን በጣም ፈርተነው ነበር፣ ግን ትንሽ ዳመና ስለነበረው ከጠበቅነው ትንሽ ቀንሶልናል። አሪፍ ነው። ኮርሱም በጣም ጥሩ ኮርስ ነበረ። ውድድሩ እንዳያችሁት ነው። ትንሽ ተፈካካሪዎች አሉ። በጣም ቆንጆ ደስ የሚል ነው። ያም ቢሆንም ግን ያው አሸንፊያለሁ። ትንሽ ሙቀት አለ። ያው ግን ያው ኮርሱ በጣም ቆንጆ ነው። ደስ የሚል ኮርስ ነው። እኔ እንደውም ስሮጥ ራሱ ዩሮፕ ነው እንደምናም ብዬ አስባለሁና በጣም ፍላት ነው። በጣም ደስ የሚል ነገር ነው። እውነት ለመናገር በጣም ደስ ይላል። አትሌቶቻችንን በጣም ተደስተዋል። በጣም ቆንጆ ውድድር አድርገናል። ህዝቡን በጥሩ ተቀብሎናል። ያው ይሄ ወደፊት ይቀጥላል ብዬ አስባለሁ። በቡድን በሁለቱም ጾታ አሸናፊ የሆነው የኢትዮጵያ ንግድ ባንክ የዋንጫ ተሸላሚ ሆኗል። ከቅርብ ጊዜ ወዲህ በአዲስ አበባና ክልል ከተሞች መሰል የጎዳና ላይ ውድድሮች መደረጋቸው ለአትሌቶች ተጨማሪ የውድድር እድል የሰጠ ሆኗል። ይሄ በጣም ትልቅ እድል ነው። ምክንያቱም ከታች ላሉ ፕሮጀክት አትሌቶች ታዳጊ አትሌቶች አሉ። ማናጀሮችም ወደ ታች ወርደው ይሰራሉ። ስፖርቱም እየተስፋፋ ይሄዳል። ለወጣት ለተተኪ አትሌቶች ለዓለም አቀፍ ውድድር ላይ ለመሳተፍ እዚህ ጋር ግዴታ መታየትም ስላለባቸው ጥሩ ነው። ይቀጥል። ሌላም ውድድር እንዲካሄድ እንዲጨመርልን እንጠይቃለን። ጥሩ ነው በጣም። እንደ ኢትዮጵያ አትሌቲክስ ፌዴሬሽን ለአትሌቶቻችን ተጨማሪ የውድድር እድሎች በየአካባቢው መፍጠር ተገቢ ነው ብለን እናስባለን። ከዛ ባለፈ ደግሞ የትልልቅ የክልል ከተሞች በአትሌቲክሱ የልማት ዘርፍ ላይ እንዲሳተፉ እንፈልጋለን ማለት ነው። እዚህ እኛ ጀምረናል። ወደፊት ይሄን እያሰፋን አሁን ኤሊት አትሌቶች ብቻ ናቸው የሮጡት። ወደፊት ህዝባዊ እያደረግን ህዝቦችም ትልልቅ ከተሞች ላይም እንደዚህ አይነት ውድድሮች ይካሄዳሉ። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ በባህር ዳር የከተማዋን አሁናዊ ገጽታ ያስተዋወቀም ሆኗል። እጅግ ደስ የሚል ውድድር ነበር። በርካታ አትሌቶች፣ በርካታ ክለቦች ተገኝተዋል። ውድድሩም የባህር ዳርን ውበት በተለይ ገልጾ ያሳየ፣ አትሌቶችም አይ ቲንክ በቆይታቸው እጅግ በጣም ደስ የሚሰኙበት፣ በተለይ ደግሞ ለከተማችን ለባህር ዳር ከፍተኛ ትርጉም የሚሰጥ ነው። ከዚህ በኋላ ከተማችን በርካታ ውድድሮችን ማዘጋጀት የምትችል መሆኗን፣ መንገዶቿም እንደዚሁ ለአትሌቲክሱ ታስበው የተሰሩ ያህል ምቹ የሆኑ መሆኑን ያሳየንበት ነው።